ሰይፉ ፋንታሁን አዶናይን ለመናገር አስበ ከሆነ ይህንን የተናገርከው ንስሐ ግባ። ነውር ጌጥ የሆነበት ሰዎች ስለሚናገሩት ነገር ማያስቡበት ለኔ በዚህን ሰዓት ከአዶናይ የተሻለ አስተማሪ የለም። ችግሩ ሁላችንም ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ዘማሪት ዘርፌ ከበደ ከአንዲት ሌባ ነብይ ጋር መታየቷ በጣም ይገርማል። ጥር እንዳለኝ መናገር ፈልጋለሁ። ምን ነው ዘርፍዬ፣ ምን ነው እግዚአብሔር ሴት በላይሽ ላይ የሚሰራውን ጸጋ ምን ያ እንደምናከብር ስንት የወንጌል ጀግና አለ መሰላችሁ። ጴጥሮስ ያልተማረ ጳውሎስ የተማረ ነው። አገልግሎታቸው ግን አንድ ነው። እንኳን ደስ አለሽ የኛ እህት፣ ጌታ ክብሩን ይውሰድ። በዚህ ሳምንት 116 ሰዎች ከድቅድቅ ጨለማ ወደሚደነቅ ብርሃን መጥተዋል። እዚህ ቸርች የሚሄዱት ሁሉ ቆይ በህልም እያዩት ነው እንደሚሄዱት። ጥቁር ቲሸርት ፊት ለፊቴ እንደምትጠራኝ እርግጠኛ ነበርኩ። በእውነት በህልሜ አይቻለሁ። ምን አየሽ? ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂሚ ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በቆንጆ ሐሳቦች በሰዓትና በጊዜ ከች ብዬላችኋለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሰብስክራይብ በጣም እያነሰ ነው ታያላችሁ፣ ግን ሰብስክራይብ አታደርጉ። እባካችሁ ሰብስክራይብ አድርጉ። 10,000 መግባት አለብን። 10,000 ለመግባት 1,000 ከምናምን ነው የሚቀረን። 10,000 በዚህ ቪዲዮ 10,000 እንደምንገባ ተስፋ አደርጋለሁ። ላይኩን 1,000 አድርጉት። ይመቻችሁ። አሁን አይተ እንደሆነ ከጾታ አንፃር ወይ ደግሞ ከንግግር አንፃር ነውር ጌጥ የሆነበት ሰዎች ስለሚናገሩት ነገር ማያስቡበት ወይም ደግሞ አካላቸውን ለገበያ በሚመስል መንገድ የሚያቀርቡበት ነገን ታሳቢ ያላረገ አንዳንዶቹ በጣም ያሳዝኑኛል። ምክንያቱም እነዛ ሰዎች ዛሬ ላይ ቆሙ ነጋቸው ምን ሊሆን እንደሚችል አልገመቱም። ነገ የምትሰደብበትን ነገ የምትወቀስበትን ከትልቅ ማዕረግ የምታንስበትን መጥፎ ነገር ዛሬ ላይ ማድረግ ማለት ነው። እንግዲህ ሰይፉ ፋንታሁን በዚህኛው የዙር ላይ ወይም ደግሞ በእሁድ ማታ በነበረው ሾው ላይ የተናገረው ንግግር ብዙ የአዶናይ አድናቂዎችን እንዲሁም ደግሞ አዶናይን ቅር አሰኝቷል። የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ አዶናይን እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡኝ ቅስቀሳ ማድረግ ይችላል። ሴፊሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። ከዚህ ሁሉ የደበረኝ ነገር ምንድነው? ከዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፍለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ which is እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመህ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ማለት እንደሌለባቸው መልእክት አድርሰሃል። ጉዳዩን ሰፋ ያደረጉት የመጡት ይመስለኛል። ምክንያቱም ቅር ብሎት እየተናገረ ያለው እንግዲህ ከዚህ ቀደም በተለያዩ ሶሻል ሚዲያዎች እንዲሁም ደግሞ በራሱ ሶሻል ሚዲያ ላይ ምን አይነት አዲክሽን ውስጥ እንደነበረና ምን አይነት ዲሞኒክ ስራት ውስጥ እንደነበረ ይህ ወንድማችን ምን አይነት ልምምድ ውስጥ እንደነበረ ተናግሮ ነበረ። የላይፍ ኤክስፒሪየንሱን ሼር አድርጎ ነበረ። በዚህም በላይፍ ኤክስፒሪየንሱ ውስጥ እንግዲህ ያለፈበትን ፓዝ አንድም ሳይቀር ነው የተናገረው። ሰው ምን ይለኛል፣ ሰው ፊት ስለተናገርኩኝ እንዴት እንዳመለጥኩ እንዴት እንደተውኩት ስለተናገርኩ ማን ምን ይለኛል የሚለው ነገር ሳያሳስበው ለወጣቱ አስቦ የሚገርማችሁ የብዙ ሰዎችን ቴስቲሞኒ ሰምቻለሁ። ከሱ በኋላ ከዚህ አዲክሽን ያመለጡ በጣም ብዙዎች። አዲክሽን ሚንስ እንግዲህ በግልጽ አማርኛ ስነግራችሁ ከፖርኖግራፊ አዲክሽን እና እንዲሁም ደግሞ ራስን ከማርካት አዲክሽን
ብዙዎች እንደወጡና እሱም ደግሞ ያመለጠበትን ኤክስፒሪየንሱን ተናግሮ ነበርና ይሄ ነገር ተጽዕኖ ፈጥሮበታል ነው ይደይ ማለት ነው። አሁን እንደዚህ ከፈመሰ በኋላ ቫይራል ከወጣ በኋላ ብዙዎች ጋራ ተደራሽ ከሆነ በኋላ በጣም ተጽዕኖ ፈጥሮበታል። እዚህ ጋር የተናገረው ነገር በጣም ገርሞኛል። ብዙዎቻችን ገመናችን ወጥቶ ቢሸት ኖሮ ከቤት ባልወጣን ነበረ ብሎ ያለው እና አንዳንዶቻችን የግል ገመናችንን በተመሳሳይም ህይወት ውስጥ ያሉ ብዙዎች አሉ ደበቅ ያደርጉና ሚዲያ ላይ ወጥቶ ግን ኤክስፒሪየንሱን ሼር አድርጎ እንዲህ ማምለጥ ትችላላችሁ፣ እኔም እንደዚህ ነበርኩ እንደዚህ አይነት ነገር ውስጥ ነበርኩ እያሉ ኤክስፒሪየንስ ሼር የሚያደርጉ ትምህርት የሚሰጡ እንዴት እንዳመለጡ ሰዎችን እንዲያስተውሉ የሚያደርጉ ወጣቶችን ግን ከመስበር ወደኋላ የማይሉ ኃጢአታቸውን የደበቁ ኃጢአታቸው እንደውም ከነዚህ አውጥቶ ከታዩት ይልቅ የሚብስ ኃጢአቱን የሚሰውራት እንደውም አይለማማ ይጣፋል በቃ ሊትራሊና ኃጢአቱን ግን የሚገልጣት በእግዚአብሔር ፊት ግልጽ ያደረገ በቃ ደካማ እንደሆነ ያመነው ግን እግዚአብሔር ዘንድ ተቀባይነት እንዳለው መጽሐፍ ቅዱሳችን ይነግረናል። እና ብዙዎች ዛሬ ላይ በፓስት ላይፉ እየወቀሱት ዛሬም እንዳለ አድርገው አታክ ሲያደርጉት እናያለን። እና ሰይፉ ፋንታሁን ይህንን አስቦ ከሆነ አታክ ያደረገው በጣም ያሳዝናል። ምንም አላደረጋችሁም። ፎር ኖ ሪዝን ልጁን አትቀጥቅጡት። በቃ ምንም አላደረጋችሁም። እግዚአብሔርም ያዝንባችኋል። የእውነት ምን ያላደረጋችሁ አንድ ሰው እየተናግሮ ነበር። እንደውም እሱ በጣም ትክክል ያወራው አዶናይ እንዳታስበው፣ በፍጹም ማርያምን እንዳታስበው። ብዙ ሰዎች አሁን ቲክቶክ ላይ ሰይፉ ሾው ላይ ለምንድን ነው አዶናይ የማይቀርበው እያሉ ዘመቻ እያካሄዱ ነው። አንተ ግን ቢደወልልህ ራሱ ስልክ እንዳታነሳ። ሰይፉ ሾው ላይ መቅረብ ያለበት ሰው ትንሽ እውቅና ኖሮት እውቅናውን ቡስት ለማድረግ ሰይፉ ሾው ላይ መቅረብ አለበት። ከሰይፉ ሾው በኋላ ነጥብ ይጥላል ወይም ጥሩ ነገር ይናገራል፣ በዛ አጀንዳ ይሆናል፣ ፎሎወሮቹ ይጨምራሉ፣ በጥሩም በመጥፎም። አዶናይ ግን ምን ፈልጎ ማክሲመም ሌቭል ላይ እኮ ነው አዶናይ ያለው፣ የእውቅና ጥግ ላይ ከሱ አልፎ የነካ ሁሉ የሚባረክለት ልጅ ነው። እዩ እስቲ ወደሱ ቀርቦ እውቅና ያልጨመረለት ሰው የለም። ስለዚህ ይሄ ልጅ ምን እውቅና ጎሎበት ነው ወደ ሰይፉ ሾው የሚቀርበው? አንዳንዶቹ ደግሞ እዛ እንድትቀርብ የሚፈልጉበት ዋናው ምክንያት ከተናገርከው ነገር ውስጥ አቃቂር አውጥተው ጠልፈው ሊጥሉ። ይሄ ነው ትክክለኛ አገላለጽ። በቃ ጠላፊ ነው። አንዳንዱ ጠላፊ መንፈስ እንደውም ደበቅ ቢል ሰወር ሲል ጥሩ ነው። የእውነት እንደውም ምንም አይነት ሚዲያ ላይ እንዳቀርብ እንደውም ወንድማችን የእውነት አትቅርብ። አያስፈልግም። እግዚአብሔር ያደረገልህን ምህረት የማያስታውሱን ሰዎች ተዋቸው። በቃ አያስፈልጉም። እነሱ እንኳን ከሚዲያ አይደለም ከላይፍ ከመስመር መንገድ ላይ ቢመጡ መንገድ መቀየስ ነው ያለብን። የእግዚአብሔር ምህረት በአንተ ላይ ገነነውን የእግዚአብሔር ምህረት የማያከብሩቱ የሚያቃልሉቱ ከነሱ ተሸብለን እንዴት እንደወጣ እንዴት ከዚህ ህይወት እኮ እንዳመለጥ ካንተ ታውቃለህ። ስንቶች ታውቃላችሁ አይደል እንዴ? አንዳንዶቻችሁ እኮ እንደውም በደንብ አላችሁበት እኮ እንደውም ስቲል ነው አላችሁበት አልወጣችሁም እኮ። እሱ አሁን በስንት ትግል ያመለጠውን ህይወት እኮ አላችሁበት እኮ ብዙዎቻችሁ። ምንድነው ሚዲያ ላይ መታችሁ ገጽታ ግንባታ መሰሩት? ምንድነው ሚዲያ ላይ መታችሁ የምትመጸዳደቁት? ለራሳችሁን በኮሜንት የምትቆልሉት? የራሳችሁን ግሳንግስና ጉድፋችሁን አታውቁም እንዴ? በደንብ እኮ ነው የምታውቁት። ይሄን እኮ ለማወቅ እኮ የሆነ መገለጥ ምናምን አይፈልግም። ይሄ እኮ የሁላችንም እኮ የምንኖርበት ህይወት ነው። የሆነ ግሳንግሳችንን ጓዳችን ሰክስገን ሚዲያ ላይ መጥቶ ግን ሚዲያ ላይ ወይም ደግሞ በግላጭ ወጥቶ የታየውን ሰው ግን ለመቀጥቀጥ ድንጋያችንን እንሰበስባለን። ያቺ ስታመነዝር አየናት ብሎ ሊወግሯት ኢየሱስ ክርስቶስ ፊት ያመጧትን ሴት ማለት ነው። እሱም ተረት ነው እንደ ይመስላችሁ? እሱ የሆነ ዝባዝንኬ የሆነ እዚህ ግባ የማይባል ምንም አይነት ነገር ነው እንዴ? ምንም አድርጋችሁ ነው የምታስቡት? ቢገባችሁ ትክክለኛና እውነተኛ ታሪክ ነው። በነገራችን ላይ ከናንተ መሃል ኃጢአት የለብኝም የሚል ካለ ድንጋይ አንስቶ ይወገራት ነው የተባለው። ቀልድ አይደለም እኮ እዛ ጋር የተነገረው ንግግር። ሁልሽም አለብሽ እኮ ነው። የነሱ የያዙትን ድንጋይ እዛው ጋር ጥለው መሄዳቸው ኃጢአተኞች ለመሆናቸው አውተንቲኬሽን ነው። አውተንቲኬት አድርጓል፣ አውቶራይዝ አድርጓል። በቃ ጉዳዩ ነን ብለዋል እነሱ ራሱ። ገና ኢየሱስ ክርስቶስ እናንተ ኃጢአተኞችና በደለኞች ናችሁ፣ በኃጢአታችሁ ምክንያት ሙታንና ከእግዚአብሔርም ደግሞ የቁጣ ልጆችም ነበራችሁ ብሎ ገና ሳይናገራቸው እኮ ነው የቁጣ ልጆች መሆናቸውና ኃጢአተኞች መሆናቸውን አምነው እጅ ሰጥተው የሄዱት ማለት ነው። እናንተ ዛሬ ለትምህርት የሆናችሁ ዘንድ እኔ እንደዚህ ውስጥ ነበርኩ፣ ዛሬ ግን አምልጫለሁ። እስቲ አንድ ነገር ልንገራችሁ፣ ወሬውን እንዳላረዝምባችሁ። ኢቭን ከፊዚካል አፒራንሱ
ይሄ ከአቋሙ ጀምሮ ምን አይነት ቦርጫም ዘረጦ እንደነበረ ታውቃላችሁ። አዶናይ የምታውቁት ሰዎች ከምን አይነት ዝርጥጥ ያለ ቦዲ እንኳን ራሱን ሞቲቬት አድርጎ ራሱን ኢንስፓየር እያደረገ ከዚህ ከራስን የማርካት አዲክሽን ከፖርኖግራፊ አዲክሽን ራሱን በስፖርት በምን እየጠመደ እንዴት እንዳመለጠ እኮ ተናግሯል። ይሄ መናገሩ ለምን እንደሚደብራችሁ እናንተም እኮ ሰው ፈርታችሁ ሰው ምን ይለናል ብላችሁ ደብቃችሁ ነው እንጂ ብዙዎቻችሁ እኮ ቢነገር እንደውም እኮ ወይኔ በኢየሱስ የሚያስብል ነገር ስንት ነገር አላችሁ። ለዘማሪ ዘርፌ እንዲደርስ ምን ማድረግ እችላለሁ? ይሄን ነገር እባካችሁ አርሱልኝ። እኔ ብቻ ነኝ ቅር ያሉኝ፣ በጣም ቅር እንዳለኝ መናገር ፈልጋለሁ። ምን ነው ዘርፍዬ፣ ምን ነው የእግዚአብሔር ሴት በላይሽ ላይ የሚሰራውን ጸጋ ምን ያ እንደምናከብር እግዚአብሔርን መንፈስ በላይሽ ላይ ያለውን እንኳን አሁን ጥንትም ይሰራብሽ የነበረውን የመንፈስ ቅዱስ ኃይል እንደምናከብር እያወቅሽ ምን ነው ማናት ደግሞ መድኃኒት ፕሮፌት ማን እንደሆነ ብላ ራሷ የምትጠራ ሴት ስሟን እንኳን መዴቴኔ ነው ምናምን ብላ ትክክለኛ ኦፊሻል እንትኗን ምጽፍ ወይ ፊደል ያልቆጠረች ወይ ጌታን ማትፈራ አሽዋፊ። እኔ በጌታ መሆኔ ነው እንጂ በጌታ ከመሆኔ በፊት እሷን ባይ ሆን ነበር ወይ ለወንጌል እንቅፋት የሆኑ ቶፕ 10 ሰዎች ሬት እናርግ ቢባል ከ1 እስከ 3 ማጠፋ ሴት ናት። ምን ነው እሷ ሱቅ ምን ትሰራለሽ? ማይ በጣም ነው ያዘንኩት። በጣም ቅር ብሎኛል። እንደሷ አይነት አይደል እንደ ሞላው 2000 ብር የማይሞላ ሸራ ወጥረው ቸርች ጀምረው የ20000 ብር ሶፋ ፊት ለፊት ፕሮፌት ተብለው የሚቀመጡ አእምሮ በሽተኞች የሞላው እንዳለ ሀገሩን እነሱ አይደል በፍርድ ቀን ምን እንደሚመልሱ እግዚአብሔር መቼም እሱ ይወቅ ምንላቸው ስንት አሽዋፊዎች የሞሉት አንቺን የመሰለ እግዚአብሔር የተጠቀመብሽ ሰው ኦፍ ኮርስ አሁንም የሚጠቀምብሽ ሰው ምን ትሰራለሽ እዛ? እንደው መተጋገዝ ይቻል እንደው የሆነ ችግርም ካለ መተጋገዝ መረዳዳት ይቻል። በዚህ ደረጃ በጣም አዝኛለሁ። የእውነት የልጁ ቅንነት አሌ ቅንነት የእውነት እንደምወድልህ ታውቃለህ። አሌ ቅንነት በጣም የሚገርም ነው። እንኳን አንተን ወንድም አድርጎ ጌታ ሰጠኝ። የእውነት ቅንነቱ በጣም ደስ ይላል። በቃ ፖላይትሊ ነው የተናገረው። አይ ቲንክ መልስ ሰጥተዋለች ዘርፌም ይኸውላችሁ ይኸውና የአምልኮ ምሽት ይላል ከማን ጋራ ፕሮፌት መዲና ሲንገር ዘርፌ ከበደ ይላል እና ቤተሳይዳ የክርስቶስ ወንጌል ዓለም አቀፍ ቤተክርስቲያን የፈውስና የአምልኮ ምሽት ይላል። ኤኒዌይ መልእክት ላከችልኝ። ሃይ ወንድሜ እንደምን አለ ደህና ነው ወይ? እና ከ3 ዓመት በፊት ነው አንደኛ ፕሮግራሙ የነበረው ከ3 ዓመት በፊት ነው ሙስትና ከስንት ዓመት በፊት ነው ጥሪ የሚያደርገችልኝ። እዚህ እኔ በቅንነት አላቃት እውነት ለመናገር ፐርሰናሊ አላቃትም እና ለዛ ነው የተገኘሁት የሚል በጣም ቅንነት ያለው መልስ መለሰችልኝ። ኤኒዌይ ከሷ የሚጠበቅ ነው እንደ አንድ እግዚአብሔር ሴት መመለሷም ይሄም ቅንነቷ ከሷ ከአገልግሎቷ መጠበቀው ነው። የእግዚአብሔር ጸጋ ምሕረት ይብዛላት ዘርፌ ብሎም ወዳታለሁ። ኤኒዌይስ ያንተን ሞቲቭ በደንብ እናውቃለን። በጣም ፖላይትሊ በጣም ሆነስትሊ ነው ሐሳቡን የነገርካት። ዘርፌም ጌታ ዘመኗን ይባርክ። ግን ደግሞ የምትጋበዙበት ቦታ ማንነት ሳታውቁ እንዴት ትሄዳላችሁ? አሁን ዘርፌ ቅር ያለኝን ነገር ልንገርሽ ከመልስሽ ራሱ እማታውቂያት ከሆነ ለምን ትቀበያለሽ? ኢንቪቴሽኗን ለምን ትቀበያለሽ? ሳውዝ አፍሪካ ኦር ሰምቲንግ የሆነ ውጭ ሀገር ስለሆነች ነው ወይስ ምንድነው? አንቺ የገንዘብ ችግር ኖሮብሽ ነው ዘርፊሻ? አይመስለኝም የኔ ቆንጆ አይመስለኝም። የገንዘብ ችግር ኖሮብሽ ምናምን አይደለም። የአምልኮ ጥማት ከሆነ ግን ማን ነው ምንድነው? የዚህ ሰው ደግሞ አላውቃትም የምትባልም ሴት አይደለችም። አሁን አብዛኛው ወንበዴዎች ይታወቃሉ ባይዘውያችን ላይ እና እቺ ሚዲያ ላይ ቀልደኛ ፌዘኛ የሆነች ሴት ናት እና ድንገት ቲክታክ የከፈተ ሰው ሁሉ ሊያውቃት የሚችል አይነት አጭበርባሪ ናት እና አላውቃትም የሚለውም አያስኬድም። አላውቃትምም እውነትም ማታውቂያት ከሆነ ደግሞ መሄድሽም አያስኬድም። ይቅርታ አድርጊልኝ፣ ትክክል አይደለም። ሳታውቂያት ለምን ትሄጃለሽ? እና ኤኒዌይስ በጣም ነው የምንወድሽ በጣም ስለምናከብርሽና ኤክስፔክት ስለማናደርጋችሁ ነው። በቃ በእንደዚህ አይነት ወንበዴ መድረክ ላይ ስለማንጠብቃችሁ ነው። በጣም የእናንተን ጸጋ ስለምናከብርላችሁና በላያችሁ ላይ አምላክ ያለውን አምላክ ስለምንወደው አዳኛችን ስለሆነ ነው። ዛትስ ዋይ እኮ ትክክል አይደለም እያልን በየጊዜው እኛ ታናናሾቻችሁ መተን የምንነግራችሁ። ጴጥሮስ ያልተማረ ጳውሎስ የተማረ ነው። አገልግሎታቸው ግን አንድ ነው። በክርስቶስ ያመነ የዘላለም ሕይወት አለው። የዘላለም ሕይወት አለው። አዎ እሺ። እዚህ ጋር ስለ መንፈሳዊ ሕይወት የጻፉት አለ እንዲህ የሚል እሺ። ክፍት ስራ ቦታ ለስራ ፈላጊዎች የወጣ ማስታወቂያ። የስራ አይነት ቅድስና የስራ ቦታ የትም። የስራ አይነት ቅድስና የስራ ቦታ የትም። የስራ አይነት ዳግም ወንጌልን ለፍጥረት መስበክ። ደሞዝ የዘላለም ሕይወት ነው። የትምህርት ሁኔታ የተማረ ቢሆን የተሻለ ነው እንደ ጳውሎስ። ያልተማረ ቢሆንም ጥሩ ነው የተሻለ ነው እንደ ጴጥሮስ። ጴጥሮስ ያልተማረ ጳውሎስ የተማረ ነው። አገልግሎታቸው ግን አንድ ነው።
ስፒሪቱ መንፈስ ቅዱስ የተማረ ስለሆነ ለሁለቱም አገልግሎት ይሰጣል። ስለዚህ የተማረም ያልተማረም ያመነ የተጠመቀ መሆን አለበት። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። አቤት አቤት! እንደዚህ አይነት ጀግና አባቶች እንደዚህ አይነቶቹን ጀግና አባቶች አስባችኋል? ቤተክርስቲያን የሆነ ስፍራ ሰጣቸው ምናምን ቢይዙ ማለት ነው ቀጥ አድርጎ ነው የሚይዙት ምዕመኑ ማለት ነው። ምዕመኑ ላይ ቢዝነስ አይሰሩ። በቃ እግዚአብሔር ይባርኩት ፋዘር። እቺን ጀግና እስቲ ደግሞ ይውልኝ። በዚህ ሳምንት 116 ሰዎች ከድቅድቅ ጨለማ ወደሚደነቅ ብርሃን መጥተዋል። ሰላምና ጸጋ ይብዛላችሁ። እንዴት ናችሁ? እኔ እህታችሁ ሚሽነሪ ኦብሴ አስራት እባላለሁ። እንግዲህ እግዚአብሔር በብዙ ረድቶኝ ከልቧ ሚሽነሪ መመስከር እንደዚሁም ደግሞ ትውልድን የጌታ ደቀ መዝሙር ማድረግ ቀጥያለሁ። እንደዚሁም ደግሞ ቤተክርስቲያን ግንባታንም እንደምገነባ ታውቃላችሁ። ብዙዎቻችሁ አብራችሁኝ ሆናችሁ ቤተክርስቲያን እየገነባችሁ እንደዚሁም ደግሞ ለትውልድ መፍትሄ የሆናችሁ እግዚአብሔር ይባርካችሁ። ሰላምና ጸጋውንም ይብዛላችሁ እላለሁ። እግዚአብሔር በብዙ እየረዳኝ ነው። እግዚአብሔር ዘመንሽን ይባርክ። የእውነት ትንሽ አይደለም። አንድ ነፍስ እንኳን ምን ያህል እንደምታንገበግበ ምን ያህል እንደምታስደስተን ታውቃላችሁና እግዚአብሔር ዘመንሽን ይባርክ። 100 ምናምን ሰው ጌታን ተቀበለ ማለት በጣም ትልቅ ነገር ነው። በጣም ትልቅ እና ከዚህ እህታችን ጎን እንቆማለን። እኔ ፕሮሞት አደርጋችኋለሁ በፈለጋችሁት መንገድ በፌስቡኬም በቲክታኬም በዩቲዩቤም ባሉኝ ሶሻል ሚዲያዎች በሙሉ እናንተ እገዛ የምትፈልጉ ሚሽነሪዎች ኮንታክት አድርጉኝ፣ ጻፉልኝ። እኔ ፕሮሞት አደርጋለሁ። ይሄው ጌታ ምስክሬ፣ እኔ ቃል እገባለሁ ፕሮሞት አደርጋለሁ። ደስ ይለኛል። እንደነዚህ ላሉ እብዶች ምን ትላለህ? እንዴ የተንከባለለ የሚሰብከው እንደነዚህ ያሉ እብዶች ምን ትላለህ ያለው እንግዲህ ጭቃ ላይ የተንከባሉ ምናምን ወንጌል እየሰበከ ነው። ሁለተኛውን ጌታ በሆነና ደስ ባለኝ ግን ሐሰተኛውን ክርስቶስ ስለሆነ እየተንከባለለ የሚሰብከው ከንቱ ዳስ ሆኖበት ይቀራል እንጂ ከጌታ ጋር በእንደዚህ አይነት መንገድ ሰውን ማስተዋወቅ አይችልም። ራስን አና ቅዱስ ቤተክርስቲያን እንደዚህ ድፍት ብላ አልቅስ፣ ያን ሁለተኛውን ጌታ ታገኘዋለህ። እኔ እኮ ባዶነታችሁ ጌታ እንዴ እሱ እኮ አግኝቶ ነው እየሰበከ ያለው፣ ለማግኘት አይደለም። የገባውን ጌታ ምን ያህል ውስጡ እንዳለ ስለሚያውቅ ኤክስፕረስ እያደረገ ያለበት ወይ ነው። በቃ ተንከባሎ ነው ይሄን ጌታውን እየሰበከው ያለው በውስጣችሁ። እናንተ እኮ እንዲዘንጣችሁ የለበሳችሁት ልብስ ማለት ነው። የእናንተ ጭቃነት ከሱ ጭቃነት ይበልጣል፣ ይብሳል። እሱስ የተለወሰው ታጥቦ በሚለቀው ጭቃ ነው። ልባችሁ ላይ ያለው ጭቃ ግን ክርስቶስ ኢየሱስን ካላገኘ በስተቀር እኮ አይነጻም። ታውቃለህ? የእስቲ መጀመሪያ ልባችሁ ላይ ያለውን ጭቃ አንጹና ስለዚህ ሰው የልብስ ጭቃ ታወራላችሁ። ልክ ናችሁ እናንተ እኮ እውነተኛ ወንጌል የሚሰብኩ የሚመስሏችሁ እንደ ፈሪሳውያን የሆነ ካባ ለብሰው ቆብ የደፉ ሰዎች ናቸው እውነተኛ የሚመስሏችሁ። እንደዚህ በጭቃ ላይ ቁጭ ብሎ ወንጌልን የሚሰብኩ ሰዎች እውነተኛ ወንጌል የሚሰብኩ አይመስሏችሁም። ኢየሱስ ጌታ ነው ስሏችሁ ሌላ ኢየሱስ ይመስላችኋል። የእናንተ ኢየሱስ የሚመስላችሁ ማርያም የታቀፈችው ኢየሱስን ነው። ይሄ ወንድም ጭቃ ላይ እየተንከባለለ እኮ ብር ስጠኝ አላለህም፣ እርደኝ አላለህም። እምበላውንና የምጠጣውን አጥቻለሁ እባካችሁ እርዱኝ እያለም እየለፈለፈ ያለው እየለፈፈ ያለው ኢየሱስ ያድናል ነው። ኢየሱስ ጌታ ነው፣ ከኢየሱስ ውጪ አዳኝ የለም እያለ ነው። ኢየሱስ ውጪ አዳኝ ስላላችሁ በኢየሱስ ብቻ አምናችሁ ስለማትድኑ ሌላ መዳኛ መንገድ ለእናንተ ብዙ ስለሆነ ኢየሱስ ጌታ ነው፣ ኢየሱስ ብቻ አዳኝ ነው የሚሏችሁ ሰዎች አይመቿችሁም። ይሄ ነው አይመቿችሁም። አሁን ጭቃነቱ ወይ መንከባለሉ ገርሟችሁ አይመስላችሁ? ኢየሱስን ስለማይቀበሉት ነው። የክርስቶስ ኢየሱስ ተቃዋሚዎች ስለሆኑ ነው። አሁን እኮ አንዳንዴ መልክ አላቸው፣ የሃይማኖተኝነት መልክ ይዘዋል። ነገር ግን ኃይሉን የካዱት ናቸው። ኃይሉን የካዱቱ ክርስቶስ ኢየሱስን የካዱቱ ናቸውና በጣም ነው የሚያሳዝነው። ስፔሻሊ የልደተ ቃል መነውለል በጣም አሳዝኖኛል። የእውነት እኔ እሱን በዚህ ልክ ጠብቄው አላቅም ነበረ። በጣም ብዙ አሁን እሱ እየሆነ ያለውን ይሆናሉ ብዬ እምጠብቃቸው የሆኑ ፐርሰኖች ነበሩ። ጭራሽ እንግዲህ ይሄ ምንድነው የሚባለው ለስንት የተጠበቀውን ዛፍ ቀበሌ ቆረጠው እንደሚባለው ለስንት የጠበቅነውን ወንድማችንን እንግዲህ ሰይጣን መጫወቻ እያደረገው ነውና እግዚአብሔር ይድረስልህ ወንድማችን። ቲሸርት ፊት ለፊቴ እሺ ትጠራኝ እርግጠኛ ነበርኩ። በእውነት በህልሜ አይቻለሁ። ምን አየሽ? እኔ ስለራሴ ሳይሆን ወንድሜን አውጥተህ ስታዘምሩ አይቻለሁ። እኔ ግን ጥያቄ አለኝ፣ ከምር ጥያቄ አለኝ።
የእውነት ይሄንዬ የኔ አባት እኔ ጥያቄ ሁሉ ሰው በህልም እያየ ነው እንዴ ይመጣው? ከብር ቆይ ሁሉም ማለት ነው በህልሜ አይቼክ መጣው እንዲህ መድረክ ላይ ስታወጣኝ አየው፣ በራእይ አይቼ መጣው እንዲህ ስታደርገኝ አየው። ኧረ ተው ጌታን የሚያይ ሰው ናፈቀኝ እንዴ! ኧረ ሁሉም ሰው ህልም እንዴ! አንተ ሰውዬ ቅዠት ሆንክባቸው እኮ። 2 ወር ነው ካረፈ ጌታን ያሳደገው። ለዛ ነው ይዘምራል። በቀደም ወይ የሚለኝ ሰው አጣው ብሎ ሲል ዛሬ ወይ የምትባልበት ቀን ነው ብዬ ይዤው መጣ። ወይ ስጣው። እሺ ማይኩን ምን አለች ስትመጡ? ህልም አይቻለሁ ወዬ ይልሃል አለችኝ እና በዚህ ስታልፍ ተሰምቶኝ ነበር እንደምትናገር። ፐርሰናሊ በጣም ወዳለሁ፣ አገልግሎትን እከታተላለሁ እና ዛሬ እሷ ናት ያመጣች አይታለች። እሺ በእርግጥ እዛ እየሄዱ ያሉ ዘማሪዎችም በጣም ድምጻችሁ ወድላችኋለሁ፣ በጣም ነው ወድላቸው እና የሚገርማችሁ እዛ ሄዶ ዝማሬ የጀመረ ሰው የመድረክ አዳማቂ ሆኖ ነው የቀረው እንጂ አንድም ሰው መዝሙር የለቀቀ ሰው የለም፣ መዝሙር ያለው ሰው የለም። ሁሉም የመድረክ አዳማቂ፣ ሁሉም የመድረክ አሸርጋጅ፣ ሁሉም የመድረክ ሞቅ ደመቅ አድራጊ። ይሄ ዲም ላይት በሉት በቃ የመድረክ ላይ ዲም ላይት፣ የናይት ክለብ ዲም ላይት ነው የሆኑት። በቃ ብልጭ ቦግ ብልጭ በየቸርቹ እየሄዱ ብቅ ጥልቅ ማለት ነው ያበዙት እና በጣም ነው የሚያሳዝነው። በጣም እኔ ሰው ግን እንዴት በቃ ፒፕሉን ዶሚኔት እያደረገ እንዳለ ሳስበው አዝናለሁ። የእውነት እግዚአብሔር ይድረስላቸው። ለሊት 9 ሰዓት ሽንት ቤት በፍርሃት ዮርዳኖስ ቢያጓራ አልፈራም። ዝማሬውን አይቀጥል ማነው? ከምር ይሄ ነገር ማለት ነው የሆነ ሰዓት ላይ በእኔ ተከስቶ ያውቃል። አንዳንዴ ለመውጣት ፈልጋችሁ ወይ የሆነ ነገር አይታችኋል ወይ ቀን የሆነ ነገር ሰምታችኋል። ከዛ የሆነ የድፍረት የሚሰጣችሁን ዝማሬ እየዘመራችሁ ላጥላጥ ትሉና ላይክ ወደ ቤት ምናምን ስገባ ወይም ከአንድ ክፍል ወደ አንድ ክፍል ስሄድ ምናምን ነገር መብራት ጠፍቶ ከሆነ ስፔሻሊ እንደዛ ትሄዱና ከዛ የሆነ ሰዓት ላይ ከኋላችሁ ነገር ያለ ይመስላችኋል ወይም ደግሞ የሆነ ነገር እያናገራችሁ ያላችሁ ይመስላችሁና ምናምን የምትሮጡት ነገር እቺ የሁላችንም ገጠመኝ ናት። ሰው አንጀቱ ተዘርግፎ ከወጣ ይሞታል አይሞትም? ኧረ በደንብ ይሞታል። በደንብ ማለት ከሞትም ያለፈ ነገር ነው። ያ በቃ አንጀቱ ከተዘረገፈ በቃ ይሞታል ማለት ነው። ይሞታል። በገድለ ገብረ መንፈስ ቅዱስ ገድል ላይ እንዲህ የሚል ቃል አለ። በምዕራፍ 15 ከቁጥር 4 እስከ ቁጥር 5 ድረስ ባለው ላይ እሺ አቦዬ ተዘቅዝቆ ሲጸልይ እሺ አንጀቱ ተዘረገፈ ይላል። እሺ በኢየሱስ እሺ አንጀቱ ተዘረገፈ። አንጀቱ በተዘረገፈበት ቦታ ላይ የወይን ሐረግ በቀለ ይላል። እሺ ከዛ የወይን ሐረግ ደግሞ ባህታውያን እየመጡ ከወይኑ ፍሬ ይበሉ ነበር ይላል። እሺ እግዚኦ መሐረነ። ከተዘረገፈው አንጀት ላይ ወይን በቀለ፣ ከበቀለው ወይን ላይ ባህታውያን እየመጡ ይበሉ ነበር ይላል። ሰው አንጀቱ ከተዘረገፈ ሞተዋል ማለት በቃ ይሞታል ማለት ነው። ሰው ማለት ስለተዘቀዘቀ በአፍ ወጣ እንደማለት በአፍ ወጣ ተዘረገፈ። በቃ የወድቃ የሚባል ነገር በሙሉ ወጣ በአፍ ማለት ነው። እና ወይን በቀለበት እዛ የአንጀቱ ዝርጋፊ ላይ ወይኔ ጌታ። ከዛ እሱን ይመገባሉ ደግሞ ከዛ ባህታውያኑ ይመገባሉ ይላል። የት ነው ብሎ የሚለው ገድለ ገብረ መንፈስ ቅዱስ ምዕራፍ 15 ከቁጥር 4 እስከ ቁጥር 5 ድረስ። ይሄ ሆረር ፊልም አልወድምና እኔ ሆረር ፊልም ይሻለኛል። አሁን እኚህ ገድላቶች ምናምን ከማንበብ ሆረር ፊልም ይቀላል። ከምር ቲስማ እንዲህ ሆረር ነገር እየነገሯቸው እኮ ነው። ሰው ፈርቶ እኛ እንዲህ ከሆነ እንዲያደርጉናል፣ እኛ እንዲህ ከሆነ እንዲፈጠርብናል ብሎ ህዝቡን በቴረር የጨረሱት ሲያሳዝኑ በጌታ። በኢትዮጵያ ውስጥ ሪል የተቀቡ ነቢያቶችን ለማቆም የሚደረግ ጥረት በህልም ቁርጥ እንደመብላት ነው። ልንገራችሁ፣ let me tell you the truth፣ እውነቱን ልንገራችሁ። እንደ ፕሮፌት አይነት ያሉ ነቢያቶችን እንደማን እንደ ፕሮፌት እሺ በኢትዮጵያ ውስጥ ለማቆምና አገልግሎትን ለማድከም የምትፈልጉ ሰዎች you have to be careful፣ you have to be careful። እነ ፕሮፌቲን የምትቃወሙ ሰዎች ቁርጥ በስትክክል በልቶ ማያቅ ሰውዬ
ቁርጥ እንደመብላት ነው ምናምን ይላል። ሌባ ለማጽደቅ ማለት ነው፣ ወንበዴ ለማጽደቅ በክርስቶስ ወንጌል ላይ የሚሸቅጥን አንድን ግለሰብ ለማጽደቅ ሲል ስንት ነው የተከፈለ? የኔ ጌታ ምንድነው የምታሽቃብጡት? ምንድነው? ምን አድርጎላችሁ? ቁጭ ብለህ እንኳን ሰምተው አታቅም? ምን አይነት የትምህርት ባክግራውንድ እንዳለው ምን አይነት የመጽሐፍ ቅዱስ ዕውቀት እንዳለው ቁጭ ብለህ እንኳን መርመረም ማታውቅ የአንድ ሀገር ሰው ስለሆንክ ብቻ ማሽቃበጥ ግድ ነው እንዴ? አንድ አካባቢ ስለሆናችሁ፣ አንድ አይነት አክሰንት ስላላችሁ፣ አንድ አይነት ላንጉዌጅ ስለተናገራችሁ ትክክል ነው ማለት ነው እንዴ? ትክክል አይደለም። አሽቃብጣችሁ በቸርች ውስጥ ቦታ ለማግኘት ስጥ። ምንድነው በአዳራጩ ምንድነው ስሙ ምንድነው ይሄ በመጋዘናችሁ ውስጥ ስፍራ ለማግኘት ስትሉ ነው የምታሽቃብጡት፣ ሁላችሁ የምታሸረግዱት። አብዛኛዎቻችሁ እዩ ጩፋ ቦታ እንዲሰጣችሁና እዩ ጩፋ ትኩረት እንዲሰጣችሁ ስለምፈልጉ ነው የምታሸረግዱት። እንዲጨበጨብላችሁ ስትሉ 500 ላይክ ነው ገና 500 ላይክ ላይ ነህ። ኧረ ካሽቃበጥ አይቀር ምናምን 100 ሺህ ምናምን ላይክ እንድታገኝ አድርግ አሽቃብጥ። ለማንኛውም ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስሉ ነበረ። ሁላችሁም እንደተማራችሁበት እንዲሁም ደግሞ እንደተዝናናችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ይመቻችሁ።